የአንዲት ሀገር የሰላም የልማት የዲሞክራሲ ጉዞ አስተማማኝ ሊሆን የሚችለው በህዝቦች የጋራ መግባባትና በጠንካራ ሀገራዊ አንድነት ላይ ሲገነባ ብቻ ነው። ዛሬ ኢትዮጵያ በገለልተኛ ተቋም የጀመረችው ሀገራዊ ምክክር የቆዩና የተወሳሰቡ ታሪካዊ፣ ፖለቲካዊ፣ ማህበራዊ ልዩነቶችን በሰለጠነ መንገድ በጠረጴዛ ዙሪያ ተፈተው የኢትዮጵያን የብልጽግና ጉዞ ለማፋጠን የተከፈተ አዲስ የታሪክ ምዕራፍ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ገለልተኛ ሆኖ ከተመሰረተ ጀምሮ በርካታ የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል። አሁን ላይ ሂደቱ እጅግ ተስፋ ሰጪና ወሳኝ ምዕራፍ ላይ ደርሷል። ኮሚሽኑ በመላው ሀገሪቱ አካባቢዎች ላይ መዋቅሩን ዘርግቶ ከተለያዩ የህብረተሰብ ክፍሎች ግብአቶችንና አንገብጋቢ ሀገራዊ አጀንዳዎችን የማሰባሰብ ስራን በስኬት አጠናቋል። አሁን ላይ በጉጉት ሲጠበቅ የነበረው የሀገራዊ ምክክር ጉባኤ በአዲስ አበባ ከተማ ከተለያዩ የሀገሪቱ ክፍሎች ከሁሉም የህብረተሰብ ክፍሎች የተወከሉ ከ4000 በላይ ተወያዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አርሶ አደሮች፣ አርብቶ አደሮች፣ ወጣቶች፣ ሴቶች፣ አካል ጉዳተኞች፣ ከትጥቅ ትግል ወደ ሰላም አማራጭ የተመለሱ ኃይሎች፣ የዳያስፖራ አባላት፣ ምሁራንና የፖለቲካ ፓርቲዎች ተገናኝተው ታሪካዊ ምክክሩን እያሳለጡ ነው። ሀገራዊ ምክክር የጠቅላላ የኢትዮጵያ ህዝብ የወደፊት እጣ ፋንታ የሚወሰንበት ብሔራዊ መድረክ ነው። ሀገራዊ ምክክርን በአግባቡ በመጠቀም ከተወሳሰበ ቀውስና ከእርስ በእርስ ጦርነት ወጥተው ወደ ዘላቂ ሰላምና ልማት የተሻገሩ በርካታ ሀገራትን ማንሳት ይቻላል። ለምሳሌ ደቡብ አፍሪካ የአፓርታይድ ስርዓት ካደረሰባት ጥልቅ ማህበራዊ ቁስልና የእርስ በእርስ ጦርነት ስጋት የወጣችው በሀገራዊ ምክክር አማካኝነት ነው። የፖለቲካ ኃይሎች በጥላቻ ፋንታ ይቅርታንና እርቅን በማስቀደማቸው ዛሬ ደቡብ አፍሪካ ጠንካራ ዲሞክራሲ መገንባት ችላለች። ቱኒዚያ እንደ አውሮፓ አቆጣጠር በ2011 ከነበረው ከፍተኛ የፖለቲካ ቀውስ፣ የሀገር መፍረስ ስጋትና አለመረጋጋት ህዝቧን የታደገችው በሲቪል ማህበራት መሪነት በተደረገ ብሔራዊ ምክክር ነው። ይህ ምክክር ሀገሪቱን አዲስና ሁሉን አቀፍ ህገ መንግስትን ለማርቀቅ አብቅቷታል። የእነዚህ ሀገራት ተሞክሮዎች የሚያሳየን በቅንነትና በቁርጠኝነት በጠረጴዛ ዙሪያ ከተቀመጥን የማይፈታ የትኛውም ውስብስብ የፖለቲካ ቀውስ እንደሌለ ነው። ስለዚህ የኢትዮጵያና የህዝቦቿን ሁለንተናዊ ብልጽግና ከልቡ የሚሻ ሁሉ ሀገራዊ ምክክሩ የነገዋን ኢትዮጵያ ብሩህ ተስፋ የሚወስን ስለሆነ በሀሳብ፣ በእውቀት፣ በንቁ ተሳትፎና በጸሎት መደገፍ የሁሉም የዜግነት ግዴታ መሆኑን የብልጽግና ፓርቲ በማህበራዊ ትስስር ገጹ አጋርቷል።